የአቮካዶና የፓፓያ ልማት ካለፉት 3 ዓመታት ወዲህ አርሶ አደሩን ይበልጥ ተጠቃሚ በሚያደርግ መልኩ እየተከናወነ ነው። በኦሮሚያ ክልል ምስራቅ ሸዋ ዞን በተለያዩ ወረዳዎች በአቮካዶና ፓፓያ ልማት እየተሰሩ ያሉ ስራዎችን ቃኝተናል። አብራችሁን ቆዩ። እኔ አሁን ወደ 900 ምናምን እግር አለኝ። ወደ 2 ሄክታር ይሆናል። በጣም ተስፋ አለኝ። ለምን አሁን አምና እንዳልኩት ከአንድ ግንድ ላይ 25 ኪሎ የተገኘ ዘንድሮ አሁን ወደ 100 ኪሎ አንድ ኩንታል ይገኛል ማለት ነው። ስለዚህ በጣም በየአመቱ እየጨመረው ነው የሚሄደው። የሚጨምረው ደግሞ እንክብካቤ ይፈልጋል፣ ኮምፖስት ይፈልጋል፣ ውሃ ይፈልጋል። ይህን ፓፓያ ሲተከል ሁለተኛ ዙር ነው። አሁን ይሄ የተተከለው ይሄ የሚታዩት 2 ሄክታር ከግማሽ ነው። እስከ ታች ድረስ ነው የሚይዘው ማለት እስከ መሬት ማለት ነው። እንክብካቤ በጣም ከተሰጠው ማዳበሪያ ምናምን በደንብ ካገኘ ወቅቱን ተጠብቀ ከተከልከው በጣም ይገኛል። እስከ 2 አመት ይለቀማል። ለቀማ ብቻ ማለት ነው። እስኪደርስ 9 ወር 2 አመት ይለቀማል ማለት ነው። ከሄክታር አንድ መኪና የሚሞላበት ጊዜ አለ። ሬሌዲ ነው የሚገኘው እዚህ ፍሎራ ቬግ የሚባለው ይሄ የችግኝ ጣቢያ ነው። እዛ ያፈላሉ። እኛ በእንትኑ ነው የምንገዛው፣ በእግር ነው የምንገዛው። ከዛ አምጥተን እንተክላለን ማለት ነው። ፓፓያ ከበፊቱ ስራ የተሻለ ነው። ማለትም ያው ቀጣይነት ስላለው ከሌላ ስራ የተሻለ ነው። ለምሳሌ እዚህ ላይ የነበረው ቲማቲም ነው። ቲማቲሙ ገበያ አንዴ ይነሳል፣ አንዴ በጣም ይወርዳል። በወረዳ ጊዜ በጣም ትጎዳለህ። ይሄኛው ግን ቢወርድም ቆይታ ስላለው አንዴ ሲነሳ በዛ አጋጣሚ ትጠቀማለህ ማለት ነው። እና ፓፓያ የተሻለ ነው፣ ከሌላ ስራ እንዳየሁት የተሻለ ነው። ፍራፍሬ ልማት እንደወረዳችን በስፋት እየሄድንበት ነው። ቢያንስ በእኛ ወረዳ በአትክልትና ፍራፍሬ ከ5000 ሄክታር በላይ እየለማ ነው ማለት ነው በአሁኑ ወቅት። ከዛ ውስጥ እንደ ኢኒሼቲቭን ተወስዶ እየተሰራበት እንደ መንግስትም ፓፓያ አንዱ ነው ማለት ነው። ሁለተኛ አቮካዶ ነው። ሎካል ፓፓያም ነበረ፣ ግን አሁን በተሻሻሉ ዝርያዎች በቴክኖሎጂ ተጠንቶ በሪሰርች የተረጋገጠ መጠቀም ከጀመር 3ኛ አመታችን ይዘን 4ኛ ውስጥ ነው ያለ ነው እና አሁን ገበሬ በምርትም በጊዜ በቶሎ ማድረስም ጥሩ ውጤት እያገኘ ወደ ፓፓያ እያደላ ነው። ከቲማቲምም ከሽንኩርትም ከቃሪያም ከጎመንም ወደ ፓፓያ እየመጣ ነው አብዛኛ ገበሬ ማለት ነው። ሬድ ነው ይሄ በ9 ወር ነው የሚደርሰው። በ9 ወር ልክ ተተክሎ በ9 ወር ውጤታማ ይሆናል ማለት ነው። ምርቱን ያሳያል። እስከ 2100 ሄክታር በፓፓያ ተሸፍኗል በ5 ቀበሌ ማለት ነው። በአቮካዶም ይሁን በፓፓያው እየተሰራ ያለው ስራ በክላስተር ነው። የፓፓያ ክላስተር ወረዳዎች አሉ፣ የአቮካዶ ክላስተር ወረዳዎች አሉ። በዛው መሰረት የፓፓያውንም ክላስተር ባለሙያ ድጋፍ እንዲያደርግና የተለያየ ከማሳ ዝግጅት እስከ መጨረሻው ገበያ ትስስር ድረስ በዛው ልክ አቮካዶውንም እስከ ውጭ ሀገር ገበያ ድረስ የሚሄድበት ሁኔታ አርሶ አደሩን በማደራጀት እየተሰራ ያለ ሁኔታ ነው ያለው። በምስራቅ ሸዋ ዞን በተለያዩ ወረዳዎች የፍራፍሬ ልማት ሽፋኑ ከጊዜ ወደ ጊዜ እየጨመረ መጥቷል። በተለይም ለውጭ ገበያ እየቀረበ ያለው የአቮካዶ ምርትን ይበልጥ ለማሳደግ እየተሰራ ነው። በ6 ወረዳዎች ከ1200 በላይ ሄክታር የአቮካዶ ፍራፍሬ በዞኑ ተሸፍኗል። በፓፓያ ፍራፍሬ ደግሞ በ8 ወረዳዎች አርሶ አደሮችን ይበልጥ ተጠቃሚ የሚያደርግ ስራ እየተሰራ ነው። ይሄ አሁን እዚህ ሀገር ውስጥ የሚሸጥ ነው። ሌላ ደግሞ ወደ ውጪ የሚላክ ማለት ነው። ይሄ ደግሞ ሀገር ውስጥ እዚሁ ለሞጆ ከተማ እና ለአካባቢ ማለት ነው። አንድ እንደ ሀገሪቱ፣ ሁለት ደግሞ እኛ ራሳችን ልጆቼ እንደፈለጉ ይህን ነገር ይመገባሉ። ጉርቤቴ ይህን ነገር ይወስዳሉ፣ ይጠቀማሉ። እና ጤፍም ስንዴም አንተውም፣ ጤፍም እንሰራለን፣ ስንዴም እንደዛው። ግን ደግሞ ይህም ደግሞ ጎን በጎን ቢሰራ የተሻለ ነው። ተተክሎ እስከሚያበቃ ድረስ በስፋት ላይፉ 4000 ፍሬ ይሰጣል አንድ እግር ማለት ነው። ይሄ ደግሞ ዝም ብሎ ስለተተከለ አይደለም፣ ማናጅመንቱ ወሳኝ ነው፣ አያያዙ ማለት ነው።
አያያዝ ወሳኝ ነው። አሁን ማሳ ስታየው አንደኛ ፓፓያ ራሱ ምርጥ ዘር ነው። ሁለተኛ የማሳ ዝግጅት አለ። ሶስተኛ ደግሞ የተለያዩ ኬሚካሎችና በተጨማሪ ደግሞ ፍግም እየተጠቀሙ ነው ማለት ነው። ስለዚህ ነው አሁን ምርታማነቱ እንደዚህ ከአንድ እግር ይሄን አይል ፍሬ የምናየው ማለት ነው። በ8 ቀን በ10 ቀን ይለቀማል እና ስቴፑን ጠብቆ ነው የሚለቀመው። ከላይ እስከታች ቀስ እያለ እየሰጣ የመጣ ደግሞ እየበሰለ ይሄዳል ማለት ነው እስከ ላይ እና እስከ 1 አመት ከግማሽ ይለቀማል ብዬ አስባለሁ። ኦልሬዲ በፓፓያ ስፔሻላይዝድ አድርገናል እንደ ወረዳ ማለት ነው። በዚሁ አጋጣሚ ደግሞ እዚህ ሀረ ደንበል ወይም ዝዋይ ሐይቅ ዳርቻ ያሉት ቀበሌዎችን ሙሉ በሙሉ በፓፓያ መሸፈንና የፓፓያ ክላስተር ማድረግ ነው እንደ ወረዳችን እቅድ ይዘን እየሰራንበት ያለው ማለት ነው። ከዚህ የበለጠ ለመስራት እፈልጋለሁ። ከዚህ የበለጠ ለምን ጥሞኛል። ያው ከጤፍ የተሻለ ይሄ ነው፣ በጣም የተሻለ ነው። ጤፍ ምናል ይናል። አሁን ይሄ አምናውን እኔ እዚህ አገር ውስጥና ወደ ውጭ ስፖርት የሆነ ወደ 800 ሺህ ብር ሽጫለሁ። ከጤፍ የተሻለ ነው። ያው ወጪ አለው፣ በየወሩ የምትከፍለው አለ፣ ለሰራተኛ አለ፣ ማብራት አለ፣ ፓምፕ አለ። ፓምፕ አንዳንዴ ሄዶ በ60 ሺህ ብር በ50 ሺህ ብር ይገዛል፣ ይቃጠላል። እነሱ ወጪ አለ፣ ድካምም አለ። ያው ግዴታ ሰው ካልደከመ ወደዚህ ወደ ብር አይመጣም። በፍራፍሬ ልማቱ ለአርሶ አደሩ እየተደረገ ያለው የባለሙያ ድጋፍ ውጤታማ እንደሆነ ይነሳል። አጠቃላይ ያለው የግብርና ስራ እየተሰራ ያለው በክላስተር ፎርሜሽን ስለሆነ የኤክስቴንሽን ሲስተማችንን በጣም እያሳለጠ መሆኑን በዚሁ ለመግለጽ ነው። የኤክስቴንሽን ስርዓታችንን ምርት ከዚህ ፊት እየተደረገ የነበረው ምርት አምርቶ ብቻ ነው እየተባለ የነበረው። ያንን ምርት የት እንደሚያደርገው ለየትኛው ገበያ እንደሚያቀርበው ኤክስቴንሽን ሲስተም ውስጥ ገብቶ አልነበረም። በአሁኑ ግን መጨረሻ አርሶ አደሩ ይሄን ያመረተው ምርት በብቃትና በጥራት በብዛት አምርቶ ካመረተው በኋላ ለየትኛው ገበያ ማቅረብ እንዳለበት እና የተሻለ ገበያ የሚያገኝበት ሁኔታ አደራጅተን አንደኛ በማህበር እንዲደራጅ ተደርጎ ለተለያየ ዩኒዮኖች እንዲያቀርብ ለተለያየ ፋብሪካዎች እንዲያቀርብ በተለይ አሁን እንደ ዞናችን ኢንዱስትሪያል ፓርክ ተገንብቷል። ቡልቡላ ኢንዱስትሪያል ፓርክ አጠገባችን ያለው ለዛ ፓርክ የሚቀርብበት ሁኔታ እየተመቻቸን ያለው የእርሻ ከብት ስላለኝ ከዛው በየቀኑ የሚወጣውን እየቀበርኩ ከአፈር ጋራ ባለሙያ በጣም እኛን አስተምሯል። ግብርናዎች ማለት ነው። በጣም ከኛ በለጠ እነሱ ነው አሁን እዚህ ላይ ደከሙት። ከኛ በለጠ እንደዚህ ኮምፖስት አረጉት፣ ውሃው እንደዚህ ያጠጡ ብሎ በጣም ብዙ ነገር ነው እኛን አገዙት ማለት ነው። ስለዚህ እንዴት እንደሚሰጥ ራሱ ኮምፖስቱም ምን ያህል እንደሚሰጥ እኛን እያገዙ ስለሆነ ከዚሁ ነው እኛን እንትን የምናደርገው ማለት ነው። እንደምታዩት ዛሬ ያለነው በአቶ ረዴት ረጋሳ ቤት ነው ያለነው። ያየነው አቮካዶ በቀላሉ አሁን ያለበት ደረጃ ላይ ለመድረስ በጣም ብዙ ውጣ ውረድን አልፎ ነው እዚህ የደረሰው። በተለይ ተክሎ ይህን ነገር ሀሳብ ተቀብሎ ተክሎ ተንከባክቦ ማምጣት ያለበትን ውጤት ለማምጣት በጣም ብዙ ውጣ ውረዶችን ያመጣው። ይህን ስንል ምንድነው? አንደኛ ይሄ አርሶ አደር ሞዴል አርሶ አደር ነው። በመጀመሪያ ደረጃ ያለውን ስራ እንዳለ አቀናይቶ ነው እየሰራ ያለው። ከብት እያወፈረ የወተት ከብት እያለማ እንዲሁም ደግሞ ይህን አቮካዶም እየሰራ በተጨማሪ የሰብል ምርትም እየሰራ ነው ያለው የአርሶ አደር። ባለሙያ ብዙ አለ የሚረዳን። አልፎ አልፎ እዚህ የመጣ ይሄን እርጩ ይሄ በሽታ አለ እኛውን ተጠንቀቁ ማለት ወደፊትንም እየነገረን እነሱን በጣም እናመሰግናለን። ለአቮካዶ እንደ ማዳበሪያነት እየተጠቀመበት ያለው ከከብቱ ላይ የሚገኘውን ፍጎችን አንድ ላይ ሰብስቦ በባለሙያ ታግዞ በተለይ በጉድጓድ ቆፍሮ ስታንዳርዱን በጠበቀ ሁኔታ አዘጋጅቶ ፍጉን የጫካ አፈር ተጠቅሞ እንዲሁም ደግሞ ገለባዎችን ተጠቅሞ አረንጓዴ ሰብሎችን ተጠቅሞ እነኚህን ሁሉ ስቴፑን ጠብቆ መቆየት ያለበትን ያህል አቆይቶ ልክ እንደምታዩት ይሄ በስሎ የወጣ ፍግ ነው። በዛ አይነት ሁኔታ የተሰራ ነው። ይህንን ለማሳው እየተጠቀመ እንዳያችሁት የሱ ማሳ አያያዙ ሲጨመር የአረንጓዴነት መጠኑ በጣም ደስ የሚልና ምርቱም እየሰጠበት ያለው ሁኔታ በጣም ጥሩ ነው። አምና 25
ኪሎግራም ብቻ ነበረ በዚህ ወቅት ሲሰጥ የነበረው። ዘንድሮ ደግሞ የተሻለ እስከ 1 ኩንታል ድረስ ነው የሚጠብቀው። ይሄ ደግሞ ከአንድ እግር ላይ 25 ኬጂ ነበረ አምና። ዘንድሮ ደግሞ እስከ 1 ኩንታል ድረስ ይጠበቃል ወይም 100 ኪሎግራም ድረስ ይጠበቃል። ይሄ ደግሞ የሚያሳየው የስራ ሁኔታ፣ የአጠባበቁ የማናጅመንቱ ሁኔታ ነው። ይህም ደግሞ በሙያዊ በታገዘ ሁኔታ የባለሙያን ሀሳብና ምክር ሀሳብ ከመቀበል የተሻለ ውጤት የተገኘበት ሁኔታ ነው የሚያሳየው። ከኛ በለጠ በጣም ደግሞ አይዞ ብሎ ይሄ ነገር ወደፊት እኛ እንኳን መጀመሪያ ጊዜ ወርኋላ ብለን ነበረ። ይሄ ነገር በ3 አመት ምን ያህል ነው እኛ በየአመቱ ስለለመን ይሄ ነገር 3 አመት ቆይተን ይሄ ነገር ባይሸጥስ እዚሁ ደግሞ እንደ ሽንኩርትና እንደ ቲማቲም ነጋዴ እንደፈለገ ቢያደርገን እንዴት ነው ብለን ብዙ ነገር ወለኋላ ብለን ነበረ። ግን እነሱ አይዟችሁ በርቱ፣ እንደዚህ ነው በቃ ይሄ በጣም የተሻለ ነው ብሎን ወደዚህ ያስገባን። አቮካዶ እስካሁን እንደሚታወቀው ከ800 ሄክታር በላይ እንደ ዞናችን ከቨር ተደርጓል። የተለያዩ 6 ወረዳዎች ነው። አዲስ ኢኒሼቲቭ ነው። በጠቅላይ ሚኒስቴሩ የግሪን ሌጋሲ ኢኒሼቲቭ ነው የመጣው። ከ3 አመት ወዲህ የተሰሩ ስራ ነው። 3 አመት ኦልሬዲ 3ኛ አመት ላይ ምርት መስጠት ስለሚጀምር የአምና የምስራች ያገኘነው ምርት 92 ቶን ወደ ውጭ ሀገር ልከን ኤክስፖርት ስፔን ሀገር ሰፊ ፍላጎት እና የተሻለም ኳሊቲውም የተሻለና ሰፊ የዓለም ገበያ እንዳለው ያሳየን ሁኔታ አለ። ዘንድሮ ከዛ በመነሳት ሰፊ ሄክታር እንተክላለን ብለን እስካሁን ወደ 400 ሄክታር ዘንድሮ ብቻ የተተከላለ አንድ ላይ ከ1200 1300 ሄክታር በላይ የአቮካዶ ከቨሬጅ አለ ማለት ነው። ቀጥሎም ያለው የአቮካዶ ስታትስ የተሻለ ስለሆነ የአርሶ አደራችን ፍላጎት ከጊዜ ወደ ጊዜ እየጨመረ ያለበት ሁኔታ ነው ያለው። ሌላ እንደ ኢኒሼቲቭ እየተሰራ ያለው የፓፓያ ስራ ነው። ፓፓያ ካሉን እንደ ዞኑ ያሉት 10 ወረዳዎች ናቸው። 8 ወረዳዎች ላይ በስፋት እየተሰራ ነው ያለው። ስፔሻሊ አርሶ አደሩ ከጊዜ ወደ ጊዜ ፍላጎቱም እየጨመረ ያለ። ምክንያቱም አንድ ፓፓያ ተተክሎ በ9 ወር ምርት መስጠት ይጀምራል። አንድ መሬት ላይ እስከ 2000 ችግኝ ይኖራል። 1 ሄክታር መሬት ላይ በአመት በሚሊዮን የሚቆጠር ምር ይሸጣል ማለት ነው። ከዚህም አንጻር አርሶ አደሩ ጋር ያለው ኢኒሼቲቭ አርሶ አደሩ ጋር ያለ የመለወጥ ህልም ከምንም ጊዜ የተሻለ ስራ እየተሰራ ነው። አርሶ አደሮች እንደ ችግር የሚያነሱት የገበያ ትስስር ጉዳይን ነው። ምርታቸውን በቀጥታ ለሸማቹ የሚያቀርቡበት ሁኔታ ቢመቻች ይበልጥ ተጠቃሚ እንደሚሆኑ ያነሳሉ። ይህን ችግር ለመቅረፍ እንደ ኦሮሚያ ክልል ለአርሶ አደሩ የተመቻቹ የኦሮ ፍሬሽ የገበያ አማራጮች አሉ። አርሶ አደሩ ከምርቱ የሚገባውን ጥቅም እንዲያገኝ የገበያውን ሁኔታ የማመቻቸት ተጨማሪ ስራዎች ያስፈልጋሉ። እንደፈለግ አሸጥም ደላላ ስላለ ለምሳሌ እዚህ በ20 የምንሸጠው ከሆነ ድንገት ወደ አዲስ አበባ ስትሄድ 40 የሚሆንበት ጊዜ አለ። ቦታ ቢኖርና ገበሬ ልክ ከዚህ ወስዶ እዛ ቢሸጥ በጣም የባሰ ትርፋማ ይሆናል ማለት ነው። ይሄ አሁን አገር ውስጥ የምንሸጥ ነው። ይሄን አገር ውስጥ የምንሸጠው አሁን ለነጋዴ ነው የምንሸጠው፣ በሞጆ ወይም ደግሞ በደብረ ዘይት ማለት ነው። ነጋዴ እንደፈለገ ወይም 20 ብር ወይም 25 ብር ወይም 10 ብር ይላል ከፈለገ። እኛ በእኛ ወልዳ ወይም ሙንዳውል የሚባለውና የሆነ መሸጫ ቦታ ብሰጠን የተሻለ እኛም ደግሞ ጉልበት እናገኛለን ማለት ነው። ትልቁ የኛ ችግር እዚህ አካባቢ የገበያ ትስስር ነው። ግን በመንግስት በኩል አሁን በዩኒየን በኩልና በመንግስት ደረጃ በአዲስ አበባ በኦሮ ፍሬሽ ችግሩን ለመፍታት ጥረት እየተደረገ ነው፣ እየሄድንበት ነው። ግን ሄዶ እዚህ አካባቢ በጣም የደላላ እንትን አለ፣ ክምችት አለ። ይህ ሰብረን እኛ ገበሬም ራሱን አውቆ ራሱን ምርት እስከ አዲስ አበባ እስከ ቡራዩ፣ ቢሾፍቱ፣ አዳማ ጭኖ ራሱ ገበሬ እንዲሸጥ በኦሮ ፍሬሽ ኢኒሼቲቭ በገበያ በኩል ማለት ነው እየተካሄደበት ነው ማለት ነው። በዞኑ ባሉ ወረዳዎች የፍራፍሬ ልማቱን ውጤታማነት በማሳየት ተጨማሪ አርሶ አደሮች ወደ ዘርፉ እየገቡ ይገኛል። የአርሶ አደሮች በጋራ ተቀናጅቶ ምርቱን በስፋት ማልማት የሚነሱ ችግሮችን ለመቅረፍ የሚያስችል አንድ አቅም ይሆናል። ይህን ከግምት በማስገባት
ዘላቂነት ያላቸው ስራዎች እየተሰሩ ነው። ብዙ ነገር አለው፣ ድካም አለ። ያው ካልደከምክ ደግሞ ወደ አንድ ነገር አትገባም ብለን እኛም ቁርጥ እንትን አድርገን እኔ ብቻ ሳይሆን እኛም ወልዳውን አቋቁመናል። እንዳወል የሚባል ማለት ነው። ወደ 50 ምናምን ገበሬዎች አሉ እዚህ አካባቢ ማለት ነው። አሁን ደግሞ ከ50 በላይ በለጠ ዘንድሮ ማለት ነው። ብዙም አርሶ አደር ይህንን አቮካዶ ያልተከለ የለም። ጓሮ ላይ 20 እግር 30 እግር 50 እግር ያልተከለ የለም። ስለዚህ ሰው አሁን አይቶ ከኛ ላይ አይቶ ወደ ተከላ ገብቶ ግብርናውን ደግሞ ይሄ እንዲስፋፋ የወረዳችን የሞጆ ግብርና ይሄ የቀበሌ ወቋንበር ይሄ ብርታት ሰጥቶልን ወደዚህ ሌላም ገበሬ እንዲገባ አድርጎታል። ግን ያው ገበሬዎቹ ደግሞ ከዚህ የበለጠ እነሱም ደግሞ ማስፋፋት ይፈልጋሉ። ግን ጉልበት የሌሉ ገበሬ አለ፣ ሞተር አለ። ይሄውን ብዙ ሞተር ሁለት ሞተር አለ። ውሃው ወደ ውጭ የሚወጣ ማለት ነው። ጉድጓድ ውስጥ ወደ 25 ሜትር ነው ውሃው ላይ የሚወጣ ማለት ነው። ለነሱ መንግስት ድጋፍ ቢያደርግ የበለጠ ደግሞ ምርቱ እየበዛ ይሄዳል ማለት ነው። ማዳበሪያ አቅርቦት አንዳንዴ ያጋጥመናል። የገበሬ ፍላጎት ሀይ ነው፣ የኛ አቅርቦት ደግሞ ይቆራረጣል። ይህን ካስተካከል ያው መሬታችን ለም ነው፣ ገበሬም እየሰራ ነው። የባሰ ደግሞ ገበሬ ራሱን ችሎ አንድ ገበሬ እስከ 6 እስከ 10 ሰው በስር ይዞ ከስራ አጥነት ስራ እየፈጠረለት እየኖረ ነው ማለት ነው። ይሄ ደግሞ መልካም እድል ስለሆነ ይሄን አጠናክረን መስራት አለብን የሚል ሀሳብ አለኝ። በገበያውም በተለያየ ነገርም አንድና ሁለት አርሶ አደር ከሚሆን ተቀናይቶ ተዳምረው አንድ ላይ በዛ ሲሉ የተሻለ የገበያ ሁኔታም ያገኛሉ። ለሀገር ውስጥም ገበያ ይሁን ለውጭ ሀገር ገበያም ኤክስፖርትም ለማድረግ የሚያዋጣው አንድ ላይ ሲሆኑ የተሻለ በዛ ያለ ምርትም ጥራት ያለው ምርትም ለውጭ ሀገርም ሆነ ለሀገር ውስጥ ገበያ ለማቅረብ ስለሚመች የተሻለ አንድ ላይ እንዲቀናጁ እየተሰራ ነው ያለው። ከዚህ ፊት ሲጠየቅ የነበረው የገበያ ችግር ይቀረፋል ብለን እናስባለን። በሀገር አቀፍ ደረጃ በፍራፍሬ ልማት ዘርፍ በተለይም ለውጭ ሀገራት የሚላኩ እንደ አቮካዶ ያሉ ምርቶችን ለማሳደግ ስራዎች እየተሰሩ ነው። በ2014 ዓ.ም 10 ሚሊዮን የአቮካዶ ችግኞች በኩታ ገጠም ተተክለዋል። ምርት ሁኔታው በስፋት እየተሰራ ያለበት ሁኔታ ነው ያለው። በአሁኑ ሰዓት እንግዲህ ለአቮካዶ ኤክስፖርት ለማድረግ በሚል በከፍተኛ ንቅናቄ ስራዎች እየተሰሩ ያለበት ሂደት ነው ያለው። እንግዲህ ሁለት ነገሮች እንሰራለን የአቮካዶ ምርትና ምርታማነትን ለማሻሻል። አንደኛው የተሻሻሉ ዝርያዎችን መትከል ነው። ሁለተኛ ያሉ ነባር ዝርያዎች ላይ የአግሮኖሚክ ፕራክቲሶችን በማሻሻል የተሻለ ምርት ሊሰጡ የሚችሉበትን ሁኔታ መፍጠር ነው። ከዚህ አንጻር ሰፊ ስራዎች እየተሰሩ ነው ያሉት። በዚህ አመት ብቻ ወደ 10 ሚሊዮን የሚደርስ ችግኞች ለተከላ ዝግጅት የተደረገበትና በየክልሉ በክላስተር የመትከል ስራዎች እየተሰሩ ያለበት ሂደት ነው ያለው። ከ2.5 ሚሊዮን ኩንታል በላይ የአቮካዶ ምርት በሀገራችን ውስጥ ይመረታል። ከዚህ ውስጥ እንግዲህ አብዛኛውን ፐርሰንት ለአካባቢ ወይም ለኮንሰምሽን የሚውልበት ሁኔታ ነው ያለው። የተወሰነው ፐርሰንት ወደ ኢንዱስትሪ ይሄዳል፣ የተወሰነ ፐርሰንት ደግሞ ወደ ኤክስፖርት የሚሄድበት ሁኔታ ነው ያለው እና በዚህ መልኩ ነው እየተሰራ ያለው። እንደ ሀገር የአቮካዶ ልማት አሁን ከሚገኝበት 30,000 ሄክታር ሽፋን ወደ 100,000 ሄክታር ማሳደግና ከዚህም 81 ሚሊዮን ቶን ምርት ለመሰብሰብ የታቀደበት የ15 ዓመት ፕሮጀክት ተቀርጾ ተግባራዊ ለማድረግ እንቅስቃሴ እየተደረገ ይገኛል። ፕሮጀክቱ ሲጸድቅ የአቮካዶ ልማት ላይ ትልቅ ለውጥ ያመጣል ተብሎ ይጠበቃል። በስፋት በአጭር ጊዜ ውስጥ ከፍተኛ ንቅናቄ በማድረግ እየሰሩ ያሉ ክልሎች ኦሮሚያና አማራ ክልሎች ናቸው። እነኚህ ክልሎች ከዚህ ቀደም በፍሩት ላይ ብዙም ያልተሰራባቸው አካባቢዎች ላይ ጭምር ሰፊ ስራዎችን እና ንቅናቄዎችን በመፍጠር እየተሰራ ያለበት ሂደት አለ። ኤክስፖርት ከማድረግ አንጻር በአጭር ጊዜ ውስጥ ያመረተው ክልል ነው እንደውም ኤክስፖርት ወደ ማድረግ ሂደት ውስጥ የገባው። ራሱን አስችሎ ፕሮጀክት መቅረጽ ላይ ነው አሁን እንደ ሚኒስትሪ የተሰራው።
ይሄ ፕሮጀክት እንግዲህ አሁን ያለንበትን ወደ 30 ሺህ የሚጠጋውን ሄክታር ወደ ከ100 ሺህ በላይ ሄክታር በማድረስ ወደ 81 ሚሊዮን ቶን ምርት ለማምረት ነው ስራዎች እየተሰሩ ያሉት። የ15 ዓመት ፕሮጀክት ተቀርጿል። ይሄ እንግዲህ ወደፊት ሲጸድቅ ክልሎችን እኩል ተጠቃሚ የምናደርግበት አሰራር ነው የምንፈጥረው። እንደሚታወቀው ሀገራችን ኢትዮጵያ አግሮ ኢኮሎጂዋ የተሻለ ለአቮካዶ ምቹ የሆነ እንደሆነ ብዙ ጥናቶች ያመለክታሉ። ከዚህ አንጻር ሁሉም ክልሎች አካባቢ ላይ መስራት የሚቻልበት ምናልባት እንግዲህ አንድ ወይ ሁለት ክልሎች አካባቢ ላይ ሎላንድ ስለሆኑ እነሱ አካባቢ ላይ ማምረት የማይቻልበት ካልሆነ በስተቀር በሁሉም አካባቢ ላይ ይህንን የአቮካዶ ልማት ለማፋጠን ስራዎች እየተሰሩ ነው ያሉት።